በለው ኧረ ምንድን ነው ፋሚሊዎች፣ ይሄ ነገር ፊልም ነው በሉኝ። እኔ እኮ ከልጅነቴ ጀምሬ ከቤቴ ቁጭ ብዬ የማየው ፊልም ነው እኮ የሚመስለው። እስኪ አያምሩ? እኔ ልመርቃችሁ የጨረቃ ፋሚሊዎች ካላችሁ፣ እኔ ሁልጊዜ እንደምናገረው የሃይሚና የብሩክ አይነት ፍቅር ይስጠን። አሜን በሉኝ በእናታችሁ። ይደርሳል። የምር የልጅ ምርቃት የማይደርስ አይምሰላችሁ፣ ይደርሳል። ባይዜ እዚህ ጋር እንድታስተውሉ የምፈልገው ባለፈው ብሩክ ዱባይ መጥቶ ሳለ ምንም ነገር ነው ያልተዝናናው። ምክንያቱም ብቻዬን አልዝናናም ብሎ ማለት ነው። እንደገና በምላሹ ሃይሚን ዱባይ ይዟት መጣና አብሮ ተዝናኑ። ይሄ ምንድን ነው የሚያሳየው? አብዛኛው ወንዶች ብቻቸውን ሂደው ነው የሚዝናኑት። ብሩክ እያደረክ ያለው ለትላልቅ ሰው አርአያ የሚሆን ድርጊት ነውና እያደረክ ያለው በጣም ትችላል። ሰላም ውድና የተከበራችሁ የዩቲዩብ ቻናላችን ቤተሰቦች እንዴት ናችሁልኝ? እኔ በጣም ደህና ነኝ። ያው ዛሬ በመነጽር ነው የተከሰትኩት። ያው ቀኝ አይኔን ትንሽ አሞኛልና አብጣለች። ያው ፈጣሪም ያስተማርን ጥሩ ለሰው ልጅ መመኘት ነውና ለኔ ፈጣሪ ማረ ማለት ካፈለጋችሁ ኮሜንት ላይ ጻፉልኝ። እንግዲህ በዛሬው ቪዲዮ ሃይሚና ብሩክ ሲዝናኑ እንደማየት ደስ የሚል ነገር የለም ብዬ እንደተናገርኩት ዛሬም ዘና ፈታ ብለውልናል። አብረን እንስቃለን፣ አብረን ፈታ እንላለን። ከኛ ጋር ሁኑ። ወደ ቪዲዮ ያለች ነበር አትስፊ አንቺ ቤት አይ ነው መጥፋትማ እዚያውን እንደው ብጠፋ ራሱ ደስ የሚል ነው እኮ ምንም የትም አልወድቅም። የሚያምር ቦታ ላይ ነው ወድቀው፣ ግን የምር በጣም ነው የሚያምረው። በጣም ወድጄዋለሁ። አንቺ በምታያቸው ነገሮች ሁሉ ደስተኛ ሁኚ። የምር ግን አመሰግናለሁ። ወይኔ ዛሬ ኧረ ተው፣ እነዚህ ልጆች ማን ነው የሚያስቆማቸው? በስመ አብ ሚሚ እንደዚህ ያፍራለሽ፣ እንደዚህ ያፍራለሽ። ፈረንጅና ደግሞ እዚህ ቼክ የሚያደርጋቸው የለም። እንደፈለጋችሁ ብትሆኑ እንደ ኢትዮጵያ አይደለም። በቃ እንዳልኩሽ ነው። ሴፍቲውም እንደምታየው ነው። በጣም ካይን ያውጣችሁ። የምር በጣም ነው የሚያምሩትና ካይን ያውጣችሁ ማለት ፈልጋለሁ። እንደምታዩት እንግዲህ ባክግራውንድ ላይ ብዙ አይነት ሰው ምናምን ቀልብ የሚስብ ሰው የለም። ታውቃላችሁ፣ እነሱ ብቻ ናቸው ቀልብ የሚስሙትና ካይን ያውጣችሁ። በተለይ ይሄ ነጫጭባ ፈረንጅ ምናምን ስንት ቀልብ የሌለው ሀበሻ ያልሆነ ሰው በጣም ከባድ ነውና ያው ብዙ እህት ወንድሞቻችን ምን ሰማዋል በአረብ ሀገር ብዙ ነገር የሚደረጉት እህቶቻችን ባይዜ ስለ አረብ ሀገር ያሉት ሴቶች አመለካከታችን በጣም የወረደ ነው። እኛ ኢትዮጵያውያኖች እዛ ስንት ፈግተው የስንት ሰው ጸባይ ችሎ የስንት የማንም ነጫጭባ እንትን እያለባቸው ስንት ችለው መሰላችሁ ለቤተሰቦቻቸውን ሰው የሚያደርጉት እና እረፉ። እንደዚህ ለአረብ ሀገር ያላችሁን ሴቶች አመለካከታችሁን ጥሩ ነገር ብታደርጉ ባይ ነኝ እና እንቀጥልሽ። ለሴት ልጅ አይ ቲንክ ቅድሚያ ይሰጣል እዚህ ሀገር። እሷ አይደል እንዴት ታዲያ ተምቼ እንደፈለገች እየሆነች ነው ስታወራ ምናምን እያሉ ነበር። ግዴታ ነው ዓለም ላይ ያለ ነገር። ኦኬ ትናንትና ናቹራል ነገር እኮ ነው በሴትነታችሁ የምታፍሩ እዚህ ጋር የሚያወሩት ስለ ወር አበባ ነው እና እኔ ትናንትና እየተናገርኩ ነበር። ቪዲዮን ካላያችሁ ገብታችሁ ማየት ትችላላችሁ። ትናንትና ስለ የነበረው በወር አበባ 21ኛው ክፍለ ዘመን ላይ ነን። አይታፈርም። ሴት ማለት ሚስት ነች፣ ሴት ማለት እህት ነች፣ ሴት ማለት እናት ነች። የወር አበባ ከደረሰ ናቹራሊ ነው በፈጣሪ ዘንድ የተሰጠ ነገር እስከሆነ ድረስ ምንም የሚያሳፍረው ነገር የለም። ወንድ ሆነ የምትጠየፍ ካለ ላይ አግባብ አይደለም፣ ልክ አይደለም። አስተሳሰብህ ምናምን አስተካክል። ኢቭን ሞዴስ ራሱ ሲገዛ ከሱቅ ሞዴስ ምናምን ሲገዛ በፌስታል ወይ ደግሞ በጨርቅ ምናምን ተሸፍኖ ያን ራሱ ጎጂ ባህል ነው። በቃ መቅረጥ አለበት እንደዚህ አይነት ነገር። እንደውም ሴት ልጅ የወር አበባ ላይ ምናምን ስትሆን እሷን ማገዝ፣ እሷን መርዳት ወይም ደግሞ እሷን ትሪት ማድረግ ነው ያለብን እና ያንን አመለካከታችሁን ተው። ወንዶች ካላችሁ እንደዚህ አይነት አመለካከት ካላችሁ እኔ የምር እንደ እውነቱ እኔ እንኳን ሳወራ አላፈርኩኝም። ምክንያቱም ያለ ነገር ነው። የሆነ ነገር ቢያስፈልጋት ማን አጠገቡ ያለ ሰው ነው ቼክ ሊያረጋ የሚችለው አይደለ? የሆነ ነገር ቢፈጠር እና እንደዚህ አይነት ነገር አትፈሩ። እንደዚህ አይነት ነገር እኮ ድሮ ቀርቷል። ድሮ ቀርቷል፣ ግን በድሮ የሚያሳፍር ነገር አይደለም። የሚያሳፍር ነገር አይደለም። እንደዚህ አይነት ነገር እንዴት እንደሆነ ታውቃለህ? በፊት የሆነ ሲነገረን ያደግነው ባህላችን ትክክል። በዚህ ግን በዚህ አጋጣሚ አንድ ነገር ለብሩክ ማስተላለፍ ፈልገው ነገር እኔ ላንተ ክብር አለኝ ስል እንግዲህ ተመልካቾቻችን ሃይሚን አክብሮ ነው ያለው ይሄ ልጅ። ሌላ ነገር ከሃይሚ አይፈልግም እንደምታውቁትና አክብሯት ነው። አሁን የወር አበባ ሆነች የወር አበባ ላይ ያልሆነችም እሱ ግድ የለውም። ላይክ መዝናናታቸውን ብቻ ነው የሚያስበው። ገብቷቸዋል። እሱ እዚህ ጋር የሚያስበው እሷና እሱ መዝናናታቸውን ነው እንጂ ላይክ የሴቶች ነገር ላይ ሆነች አልሆነች፣ ምክንያቱም እሱ ከሷ ሌላ ነገር ስለማይፈልግ ማለት ነው። የእሷን ደስታ ብቻ ስለሚፈልግና ብሩክ ፈጣሪ አክብር፣ በጣም ጎበዝ ነህ እና የብዙ ሰዎች የብዙ ወንዶች አርአያ መሆን ትችላለህ። እኔ አድንቅ ያለው በእኔ በኩል
ምናምን አላ ቁጥብ እንድንል አድርጎናል። አንድ እሱም እንዳለ ሆኖ ግን ክላስ ስንማር ብዙ ነገራቶችን ትተናል ማለት አሁን ትምህርት ቤት ላይ በጣም ብዙ እንድንገናዘብ ያደረጉ ነገሮች አሉ። አሁን እኔ ምንም ሳወራሽ የሚያይዘኝም ኮንፊደንስ የሚሰጠኝ እሱ ነገር ነው። አንድ ፈልገውት አይደለም ሴቶቹ፣ ሁለት ደግሞ ሁሉም ላይ ያለ አይ ቲንክ የጤናማ ምልክት ምናምን ነገር ነው። ሶ ምንም ያሳፍር ነገር የለም። በሴትነታችሁ መኩራት ነው ያለባችሁ። ትናንትና ስል ነበር በሽታውን የደበቀ መድኃኒት ያገኝለት ምናምን የሚባለው አይ ነው ሌላ ነገር እኮ አለው የሚታፈርበት ምናምን ነገር አለው። ያው ከሴትም አንፃር አለው እኮ አንዳንድ ነገር እሱ ሳይሆን ሌላ ነገር ነው የሚታፈረው። እኔ አልገባኝም። እዚህ ጋር የገባችሁ ነገር ካለ በወር አበባ ያሳቅቃል እንዴ? ግን ሴቶች ካላችሁ ኦዲየንስ እናንተ ልጠይቃችሁ፣ የወር አበባ ያሳቅቃል እንዴ? ምንድን ነው የሚያሳቅቀው? አሁን ለምሳሌ እኔ በአቅራቢያ ያሉ ብዙ ጓደኞች ሴቶች አሉ፣ ብዙ ጓደኞች አሉ። ምንም የሚያሳፍር ነገር የለም። እንደውም አሁን ላይ እኮ እንደውም የወር አበባ ላይ ነኝ በኩራት ሁላ ነው የምትናገረውና ይሄ ነገር አልቀረም እንዴ? ወይስ እንደዚህ የምታሳቅቁ ወንዶች አላችሁ ወይ ለማለት ያክል ነው ነገር። ይሄ ግን ሪል ሁሉም ሰው ላይ ያለ ነገር። ኋላ የሚገርም ሰው አለ፣ የሚገርም ሹፌር አለ። በጣም አመሰግናለሁ። አብሮኝ ነው ብዙም ቦታ እንትን እያለ። እኔ እኮ ከትናንትና ጀምሬ የራሴን ጥያቄ ስጠይቅ ነበር። ማን ነው የሚቀርጻቸው እነዚህ ልጆች? ባይዜ ብሩክና ሀይሚ ሰው አትመኑ ባካችሁ። ያው ሹፌር ምናምን ቢሆን መልካሙን በቃ እየተጠነቀቃችሁ ምንም ነገር ላይ ቢሆን ላይክ የኔ የምትለው ሰው እንኳን በዚህ ጊዜ ላይክ ከጀርባ እየወጋ ይገኛልና ብትጠነቀቁ ባይ ነኝ አይደል ፋሚሊዎች ነበሩና እዚህ ሀገር ላይ አበሻ አግኝቼ ነገራቶችን በደንብ እያቃለለልኝ ነውና አመሰግናለሁ ወንድሜ ይመች። እና አሁን እስኪ ዱባይ አይ ቲንክ እስኪ ዱባይ የሚባል ቦታ አለና እዛ እንሄዳለን። አንቺ ብቻ ፈታ በይ። ይሄ ሆድሽን ተይው። ይሄ እንዴ እኔ ልጆቹን ብዬ ነው እንጂ ይሄ ልጅ ግን ይችላል ታውቃላችሁ። እስከዛሬ ብዙ ሰው ዱባይ ምናምን ሲሄዱ ምናምን አይተናል። ግን እንደዚህ ይሄን ያክል መዝናኛ ቦታ ምናምን እኔ አሁን ይሄ መዝናኛ ቦታ እስኪም ዱባይ ለመጀመሪያ ጊዜ ስሰማው ነውና አይቼው አላውቅም። ከዚህ በፊት ሰምቼም አላውቅም። ሰውም ሲዝናናበትም አይቼም አላውቅም። እና እንዴት አድርገህ ነው አንተ ያወቀው? በምን አድርገህ ነው ያወቀው? ወይስ ለሀይሚ አዲስ ነገር መስጠት ስለምፈልግ ነው? አራግፍልሻለሁ እዚህ ጋር ጥርሳቸውን ነው ምንም ጥርሳቸውን ነው ማስለቀቅ። እንዴት ነው ነገሩ? ምን ሆነሽ ብዬሻለሁ ሴትዮ? እኔ በጣም ደስተኛ ነኝ። ደስተኛ ነሽ? በምታይ ነገር አዎ የምር በጣም ደስተኛ ነኝ። መስሎ ነው አንተ ባይዘው የሆነ ፊቴ ምናምን እንትን ያለ መስሎ እየጨነቀኝ ነው። የሆነ ደስተኛ ያልሆነች እየመሰለኝ። ኧረ ደስተኛ ነኝ እውነት። እሺ ቴንክ ዩ። ዋናው ደስታ በጣም ደስተኛ ነኝ አታስብ። እሺ አንተ ግን ብሩክ እንዴት በጣም ለሰው ትጨነቃለህ? በጣም እንዲህ የምር እኔ በቃ ብሩክ ሪስፔክት እኔ ምንም ቃል ነው ያጣሁት የምር ገብቷቸዋል። አሁን እሷ እዚህ ጋር ኖርማል ያልሆነችበት የሴቶች ነገር እንዳለችው ወይም ደግሞ የወር አበባ እንደምንለው እዛ ላይ ነገር ሆና ተረጋግታ፣ ምክንያቱም ህመሙ ሁላችንም እናውቀዋለን። እሱ ደግሞ ላይክ የደበራት ምናምን እየመሰሉ ይሳቀቃል ውስጡ እና ተረድቻለሁ። ልክ ነህ ግን አይዞ በቃ በምትችለው አቅም አንተ እየሰራህ ነው። አይዞ አትጨነቅ። ጨረሽ እንሂዳለን። እዛ ሰቃያታለሁ። አብራችሁን ሁኑ። እንደዚህ ዱባይ ታምራለች እንዴ? ምንድን ነው? ወይስ እነዚህ ልጆች ሲመጡ ነው ዱባይ የምታምረው? እንግዲህ ቤተሰቦች እስኪ ዱባይ ደርሰናል እና አሁን ወደዛ እየሄድን ነው። አብራችን አንቺ ለማንቀልቀል ብቻ እስካሁን ሰላም ነን። ቤተሰብ ከርግቦቹ በኋላ ሰላም ነን። ሰላም ወረደ መሰለኝ። የሰላም ምልክቶች አይደሉ? እስካሁን ሰላም ነን። እዛ አሁን እስኪ ዱባይ እንሄዳለን። አብራችን ሁኑ፣ ተከተሉ። ያቸው እስኪ እንዴት እንደሚያምር አለች ልጅነት ልብ ያፈራት ወዳጅ ስንዋደር ኖረን ምን ፈልጋችሁ? ቀሚስ የሴቶች ነገር እኮ በቃ እንደዚህ የሆነ ነገር ሲያልፉ የሆነ ነገር ካመራችሁ በቃ ይችን ግዛል፣ ይችንም ግዛል እና እየሄደች ነበር። ድንገት ቀሚስ ስታይ ይችንም ካልገዛልኝ አይነት ነገር ይመስላል። ያየን ጊዜ እንኳን ሰውንም ባተ ምንድን ነው ግን አላመረባቸውም እነዚህ ልጆች ወይስ ለእኔ ብቻ ነው የታዩ? ተራራው
ወዲያ ከእናቴ ደጅ አለች ልጅነት ልብ ያፈራ። ምንድን ነው ልታጫወቱ ያሰባችሁት? አሁን እኛ ጓጓል እዚህ ጋር ታሳሹ። እኔ ጓጉቻለሁ። ምንድን ነው ያው መቼስ ዱባይ ላይ እየተጫወታችሁ ይሄን ያክል ህይወታችሁን አደጋ ላይ የሚጥል አይነት ጨዋታ እንደማትጫወቱ ግልጽ ነው። ግን ያንን ቢሆን ምንድን ነው የምትጫወቱት? ምንድን ነው አሳዩና። ልብ ያፈራት በለ ስንዋደር ኖረ። ኦኬ ያወራል ነው ላይክ ስትነኩት ምናምን ያወራል መሰለኝ። እንደዛ ነው መሰለኝ። ኖረን ቢያለያየን ጊዜ ምንድን ነው ባልሰውንም ባተናነቀው ወንዝ ከተራራ ይቺ ልጅ እኮ ዓለሟን ያሳያት ባይዘ የዩቲዩብ ፋሚሊዎች ዓለምን ያዩት። አሁን እንደዚህ አይነት በቃ ባል አብዛኛው ቤት ያለው እንግዲህ ልንገራችሁ፣ ወንዱ የሆነ ነገር ማለት ይሰራል ምናምን ብዙዎቹ፣ ግን ወንዱ ብቻውን ነው የሚዝናናው። አሁን ዱባይ ምናምን እኔ ብዙ ሰው ምናምን ሳይ ብቻውን ሂዶ ምናምን ዘና ፈታ ብላ ምን ብሎ ይመጣል። ይሄ ግን ብሩክ እያደረገ ያለው ላይክ ብቻውን መዝናናቱ ምንም ጥቅም እንደሌለው ተረድቶ ሀይሚዬ ካላዝናናዋት ብሎ ይዟት ተመልከቱ። ዱባይ ነበረ ባለፈው፣ ዛሬ ይዟት መጥቶ በቃ እሷ ጋር ዘና እያለ። ባለፈው ግን መጥቶ ሳለ ብሩክ እንደዚህ አይነት ነገር አልተዝናናም ነበር። አይታችሁ ከሆነ እንደኔ ያስተዋላችሁ ሰዎች ካላችሁ ኮሜንት ላይ ጻፉልኝ። ባለፈው ብቻውን መጥቶ በቃ ምንም ሳይዝናና ምናምን አየ ምናምን ያለውን ኤሪያ ምናምን ይዟት መጣ። እሷ ጋር ዘና ፈታ። ካላንቻ አልዝናናም ነው ትርጉሙ። በጣም ነው የበረደው ቤተሰቦች፣ በጣም ከምታስቡት በላይ ማለት ነው። እና ቤተሰቦች ማለት ነው በጣም ነው የሚበርደው፣ ግን ደስ ይላል። ነይ ያትገልገኝ አሮጊ ይበርዳል። አዎ በጣም ነው የሚበርደው፣ ብቻ ግን ደስ ብሎኛል። እንደዚህ ዋጋ የሚሰጥ ቦታ ነው ማመጣት። ዋጋዋን ጸጥ ትላለች። በጣም ነው ደስ የሚለው። ፋሚሊዎች ጎበዝ። እኔ ብሩክ ቃል እንግባ፣ ቀስ ብላችሁ እንገባለን። አሁን በጣም ነው ኦኬ። ያልተጠበቀ ነገር ገጠመን። ሀይሚ ተገለበጠች። እዚህ ጋር ስትንሸራተች ነው እንደ ወደቅሽው ከሆነ ፋሚሊ ከሆነ ሰብስክራይብ ታደርጉኛለች። እኔ አላየሁትም ቪዲዮን እንዳያችሁኝ፣ ግን ይሆናል በሚል ግምት ነው። ከተገለበጠች እኔ በቃ ግን ቬሪ ኤክስፔንሲቭ እንዴ! ለምንድን ነው ውድ የሆነው? እለዋለሁ ዚስ ዱባይ ያላለኝ በጣም ውድ ነው። ኢትዮጵያ መሰለ እንደ ኢማሚ ሽሮ ማለት በኢትዮጵያ ማለት ነው። በዚህ ሀገር አይ ቲንክ ኖርማል ነው። በኢትዮጵያ ነው ቬሪ ኤክስፔንሲቭ። ነይ ቀልቃለሁ። እኔ አትሯራጭ፣ እኔ ምሮቴ እያወራሁ ነው። እና በቃ ታጋ ለሱ አዲስ ነገር ነው እና የሆነበት ዝም ብላ በቃ ሁሉንም እንደዚህ እያለች ነው የምታየው። ያው ነው እሱ እንዳለ በቃ እንሂድ አልኳት ማለት ነው። የሴት ነገር አላለችም፣ አኮረፈች። እሺ አሁን ስትዝናኑ አሳዩና። ምንድን ነው? ኦኬ ወደ ላይ መውጣት ነው እንዴ ይሄ ነገር? እሺ ኦኬ ወደ ላይ መውጣት። ኧረ ቀስ እንዳትወርድ። እሱ ጋር ነው ችግሩ። ኧረ እንዳትወርቂ። ኧረ እንዳትወርቂ። ኧረ እኔ ማየት እራሱ ከበደኝ። እንዴ ጨነቀኝ እኮ። ምንድን ነው ብትጎዳስ? አሁን ይቺን ጨቅላ የምታክል ልጅ እዚህ ወርቃ ብትጎዳስ? እንዴ ቀስ ይዘሽ ውጭ ወደ ላይ እስቲ ያነሳሻለሁ። ጎበዝ። እንዴ በቃ አሁን እኔ ጉድ ነው፣ እኔ ተራ ነው። አይ አንተ እንኳን ወንድነት ትወጣዋለህ። እንዲህ ለሆነ ነው የፈራሽው? እማ ስንት ነገር ችለ ዊሊዲት ነሽ። አሁን ምንድን ነው ከዛ በኋላ ቀጥል ሂድ። እኔ አንቺ ጉድ ነው ማሳየው፣ እኔ ጉድማ አይታይም። ምንድን ነው ምን ውስጥ ነው የሚገቡት እነዚህ ልጆች? እንዴ አብሬ እንደዚህ አድርገው በጣም ነው የሚገርማችሁ ማለት ነው።
እንዲህ ወጥቼ እንዲህ ሌላ ነገር ነው መሰለኝ። ለካ አንድ ቻሌንጅ ወጥተህ በቃ ትፎገራለህ። እዚህ ጋር ወይ ኑ በቃ ነው ናሽ ምንድነው ነገሩ? ላይክ መውጣትና መውረድ ብቻ ነው ወይስ እንዴት ነው? ሰማይ ላይ ልትበሩ ነው መስል ደግሞ እዚህ ጋር ሲመስል እግዚአብሔር ነው። ምንድነው? አትፍሪ። ምን ያስፈራኛል? እንዴ ሰማይ ላይ ወጣ ተሯረጠ። ኧረ ተው እኔ ወርፈርተሽ ማርያም ወይ ጌታዬ እኔን ተው ስልኬን አደራ። አራተን እንዴ ስልኩን ተካል እንዴ ለእናንተ ለማድረስ እንግዲህ አንቺ ፋበይ ምን በስመ አብ ግን ብንወድቅ አስበሽዋል? አይ በኢየሱስ ማሬ ሰይጣን ጆሮ ይደፈን እንዴ አይታይሻል? ቤተሰብ ቤት እንዳለ ሰማይ ላይ ወጣ። ከዛስ ምን መሆን ይሄድ ከኋላ እንዴ ይሄ ነገር እንርገሞታ ያለሽ እንዴ አዋላ አሁን አንቺ እየፈራሽ ኧረ ጉዴ አይተሻቸዋል? ከላይ ይሄቸው እዛ ጋር ያስቀኑ። ኦኬ ማርያምን ያቸው ለምንድን ነው ሲቆም ነው? ምን አለ እንዲህ ብትል መናታችሁ እንዲህ መዝናናት በቃ ሁሌ የተሻለ ነገር እንደው ወንድ ስንሆን በቃ ሁሌ የተሻለ ነገር ያምረናል የሚባለው እውነት ፈኖ ብር እኮ ማለት ነው። በጣም ብዙ ነገር ታደርጊበታለሽ። እዚሁ ኖ ኢትዮጵያ ማታዩ በኢትዮጵያ እንዳታስቢው እዚሁ ሀገር ሆነሽ እዚህ እኮ አይ ቲንክ 20 ድርሃም ራሱ በጣም ሞር ቫልዩ አለው በጣም አይደለ? አዎ ብቻ ቤተሰቦች እኔ ደስተኛ ነኝ። ኧረ የታባቱ የተከፈለ ቢከፈል በጣም ነው ደስ የሚለው። ደስ ይበላችሁ። ሌላ ኮሽታ ምን ላይ መውጣት ወደ ላይ እንወጣ ነው። ወደ ላይ ኦኬ፣ ቀስ እያለ ነው የሚሄደው። አይ ከፍ ያደረገኝ ስልክህን ጠብቅ እንጂ ስልክ ማለት በቃ የለም አለክሳለሁ እንጂ ነው። አይ ደስ ይላል። እሷን ብወድ ሰላሜ ኦኬ፣ እዚህ ውስጥ ነበር እንደገባችሁ ተከታተሉ። በእኔ ማን ሊፈርድ ሰው በጠፋ ጊዜ በለው ልትመርገው ተገኝታ በልቤ ተርፋለች ደግሞ ባይኔ። ኧረ እንደዚህ አይነት ፍቅር ያድለን። ኧረ እንደዚህ አይነት ፍቅር ያድለን። ቤተሰቦች እኔ ልመርቃችሁ፣ ዝም ብላችሁ አሜን በሉ። እዲ እንደ ሃይሚና እንደ ብሩክ አይነት ፍቅር ይስጣችሁ። የምሬ ነው። አሜን በለኝ። ኮመንት ላይ አይደርስም መስሎሃል? እያንዳንድ አሜን ያልክ በኋላ ደርሶ አሜን ያላልሽ በኋላ ባይደርስሽ እኔ ተጠያቂነቱን አልወስድም። አሜን በሉኝ። እንዴ አይሆንልኝም ለአንድ ቀን ማለት ለየብቻ ነው የምንሄደው። ሰርኩ ያው አንድ ሰው ነው የሚቻለው። እኔ ማለት ለየብቻ ነው የምንሄደው። በቃ ገሰርኩ ብቻንካ ነይ አታሳይ ለምን አላስገባችሁት ታዲያ? እንዴ ያስፈልስክ። ኧረ ይደብራል። እንዴ ሳቀርጸው እግዚአብሔርን ብታያት ማርያምን ብታያት ኧረ ነበረ ደስ ይላል። ብቻ የዛሬው ቪዲዮ ይሄን ይመስል ነበር። በሀይሚና በብሩክ ደስታ እንደኔ ፍድቅድቅ ብላችሁ የሳቃችሁ ካላችሁ ኮመንት፣ ሰብስክራይብ አድርጉኝ። ዝም ብላችሁ አብረን መሳቅ እንችላለን። ያው የዛሬ ቪዲዮአችሁ በጣም የሚያስቀና ነበር። አይ ዊሽ እኔ እንደዚህ አይነት ላይፍ ቢኖረኝ ምናምን ብዬ እመኛለሁ። ለሁላችንም እንደዚህ አይነት ፍቅር ያድለን፣ አሜን እያልን በቀጣይ ቪዲዮ እስክንገናኝ ድረስ ሰላም፣ ጤና፣ ቸር ፈቃዱ ይሁን ለእናንተ።